ጤና ይስጥልን በዛሬው መረጃ ሰዓታችን ኢትዮጵያን በተመለከተ አስቸኳይ መግለጫ ተሰጥቷል። ከአዲስ አበባ የወጣ ሙሉ መግለጫ አለ፣ እያንዳንዱን ታደምጣላችሁ። በሌላ ዜና ኢትዮጵያ ዛሬ ታላቅ የምስራች ሰምታለች። አዲስ የፊርማ ስነ ስርዓትም ተካሂዷል። ሙሉ መረጃውን ታደምጣላችሁ። በመቀጠልም መጪው የኢትዮጵያ 7ኛው ዙር ምርጫ እንዲራዘም ተጠይቋል፣ እንነግራችኋለን። በመቀጠልም የኢትዮጵያ ጉምሩክ ኮሚሽን ለአስመጪዎች ከባድ ማስጠንቀቂያ መስጠቱ ተሰምቷል። እያንዳንዱን ሙሉ መረጃ አድምጡት። ጠቅላይ ሚኒስትሩም ከበድ ያለ ማስጠንቀቂያና እንገንጠል እንጠቅለል አይሰራም ብለዋል። እነዚህን ሌሎችን መረጃዎች አብራችሁ ታደምጣላችሁ። መልካም ቆይታ። ጤና ይስጥልን ወደ ቀዳሚው መረጃ መራን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዛሬው ዕለት መግለጫ ወጣች። ለመንግስትም አስቸኳይ ጥሪ መደረጉ ተሰምቷል። መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ወደ መግባባት እንዲመጡ ፓትርያርኩ ጥሪ ያቀረቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ወደ መግባባት እንዲመጡም ጥሪ በዛሬው ዕለት አቅርበዋል። ፓትርያርኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤ ማስጀመሪያ መርሃ ግብር ላይ በሰጡት መግለጫ የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምንና አንድነትም ሲኖር ነው ብለዋል። ብፁዕ ወቅዱስ አቡነ ማትያስ ሁሉም አካላት ለሰላም መስፈን ለልማት እድገት መረጋገጥ ሲባልም ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን ብለዋል። ፓትርያርኩ በመግለጫቸው በሀገራችን ያለው ያለመረጋጋት በህዝባችን አጠቃላይ ስለንቦና በአገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የህዝቡን ስነ ልቦና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም ሲሉም አክለዋል። በመቀጠልም ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑም ነገሩ እየተወሳሰበና እየተራዘመ እንዲሆንም አድርጎታል ብለዋል። በሌላ ዜና በሀገራችን በተለያዩ አካባቢ የሚገኙ ማደያዎች ከባድ እርምጃ እንደተወሰደባቸው ተሰማም። በርካታ የነዳጅ ማደያዎችና የነዳጅ አከፋፋይ ኩባንያዎች ላይ እርምጃ ተወስዷል ሲልም የገለጸው የነዳጅና ኤነርጂ ባለስልጣን ነው። የነዳጅና ኤነርጂ ባለስልጣን በ2018 በጀት ዓመት የመጀመሪያ ሩብ ዓመትም ከነዳጅ ሽያጭና ማከፋፈል ሂደት ጋር በተያያዘ ህገወጥ ድርጊትን በፈጸሙ ማደያዎች ላይም እርምጃ መውሰዱን አስታውቋል። በዚህም ዲጂታል ሽያጫቸው ከ50 በመቶ በታች በሆነ 354 የነዳጅ ማደያዎች ላይ በአዋጁ መሰረትም እርምጃ መውሰዱን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ በቀለች ኩማ ተናግረዋል። በተመሳሳይ ዲጂታል ሽያጫቸው ዝቅተኛ በሆነ 6 የነዳጅ አከፋፋይ ኩባንያዎች ላይ በአዋጁ መሰረት ለ2 ወራት የነዳጅ ጭነት እንዳይደረግላቸው መደረጉንም ጠቅሰዋል። በተጨማሪም የዲጂታል ሽያጫቸው መጠነኛ በሆነ 7 ኩባንያዎች ላይ በአዋጁ መሰረት የመጨረሻ ማስጠንቀቂያ መሰጠቱን መጥቀሳቸው ተገልጿል። ይህ በእንዲህ እንዳለ የኢትዮጵያ ጉምሩክ ኮሚሽን ከባድ ማስጠንቀቂያ ማስተላለፉ ተሰምቷል። አስመጪዎች የሐሰተኛ ኢንቮይስ በመጠቀም ህገወጥ እቃዎችን እያስገቡ ነው ያለው ኮሚሽኑ ጥብቅ እርምጃም እንዲወስድ ማስጠንቀቁ ተሰምቷል። የኢትዮጵያ ጉምሩክ ኮሚሽን አንዳንድ ሲል የጠራቸው አስመጪዎች በህግ ከተፈቀደው በላይም የሆነ እቃን በሐሰተኛ ሰነድ አማካኝነት ወደ ሀገር ውስጥ በማስገባት ላይ መሆናቸውን አጋልጧል። ኮሚሽኑ በጻፈው አስቸኳይ ደብዳቤ ትዕዛዝም እንደሰጠው አስመጪዎች በባንክ ፈቃድ ላይ ከተገለጸው ትክክለኛ ብዛትና መጠን ውጪ በሆነ መልኩ በኢንቮይስ ላይ መረጃቸውን ጨምረው በመግለጽ ሰነዶችን እያስመዘገቡ ይገኛልም ብሏል። የኮሚሽኑ የኢንተለጀንስ ዳይሬክቶሬት ባደረገው ማጣራትና 18 ዲክላራሲዮኖችን በናሙና በመመረመረበት አስመጪዎችም በኢንቮይስ ላይ ጨምረው በመግለጽ እና ቀረጥ ወይም ታክሱን በዚያው መሰረት በማስላት ከህግ ውጪ የሆነ ቃን በህጋዊነት ሽፋን እያስገቡ መሆኑንም አረጋግጠናል ብሏል። ይህም የጉምሩክ ህጎችን የሚቃረን መሆኑን ኮሚሽኑ አስታውቋል። ይህንን ተከትሎም ኮሚሽኑ በሁሉም የጉምሩክ ቅርንጫፍ ጽህፈት ቤቶች ጥብቅ ቁጥጥር እንዲደረግ አስቸኳይ ትዕዛዝ በማስተላለፍ ህገወጥ ድርጊቶችን ፈጽመው በሚገኙ አስመጪዎች ላይ የጉምሩክ አስተላላፊዎችና ባለሙያዎች ላይም ህጋዊ እርምጃ እንደሚወስድ አስጠንቅቋል። ባለሙያዎች እንደሚሉት ይህ አይነቱ የጉምሩክ ጥብቅ ቁጥጥር ከጥቁር ገበያ
ገበያ የውጭ ምንዛሬ በመጠቀም ህገወጥ ንግድ የሚፈጽሙ አስመጪዎችን ህጋዊውን መንገድ እንዲከተሉም የሚያስገድድ ነው ተብሏል። መሆኑም በህገወጥ መንገድ የሚካሄደው የውጭ ምንዛሬ ፍላጎትም ሲቀንስ ይህ እርምጃ የውጭ ምንዛሬ ገበያው እንዲረጋጋም አስተዋጽኦ ያደርጋል ተብሏል። በሌላ ዜና በኢትዮጵያ ለሰባተኛ ጊዜ የሚካሄደው ሀገራዊ ምርጫ እንዲራዘም መጠየቁ ተሰማ። ኢትዮጵያ ብሔራዊ ምርጫ ቦርድም ሰባተኛው ሀገራዊ ምርጫም ሰሌዳ በሚመለከት የፖለቲካ ፓርቲዎችን ለማወያየት ለጋዜጠኞች ዝግ የሆነ ስብሰባም በትናንትናው ዕለት እንደተካሄደ ተሰምቷል። ይሁንና ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታችን በፊትም የአገሪቱ ሰላምና ጸጥታ ነፃ ምርጫ ለማድረግ አስቻይ አይደለም የሚል መከራከሪያ አንስተዋል። ኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው አገር አቀፍ ምርጫ የሚካሄድበትን ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎች ለውይይት ባቀረበበት ወቅትም ተቃውሞ እንደገጠመው ተሰምቷል። ጋዜጠኞች ዝግ የነበረው የቦርዱና የፖለቲካ ፓርቲዎች ተወካዮች ውይይትም ዋና አጀንዳ የምርጫው ማካሄጃ ረቂቅ የጊዜ ሰሌዳ ቢሆንም የውይይቱ ተሳታፊዎች የፖለቲካ ፓርቲዎች ተወካዮች ግን በሀገሪቱ ምርጫ ለማካሄድ ሰላምና ጸጥታ እንዲሁም ከፖለቲካ ምህዳሩ ጋር የተያዙ አስቻይ ሁኔታዎች በመኖር አለመኖራቸው ላይ ቦርዱና ፓርቲዎች ከስምምነት ላይ ባልደረሱበት ሁኔታ በምርጫ ማካሄጃ የጊዜ ሰሌዳ ላይ ለመነጋገር አንችልም በሚል ተቃውሞ አሰምተዋል። ፖለቲካ ፓርቲዎቹ ተወካዮች ግን ኢትዮጵያ ከሰላምና ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነፃና ፍትሃዊ ሀገር አቀፍ ምርጫን ማካሄድ የሚያስችላት ቁመና ላይ አይደለችም በማለት የምርጫ ቦርድ አመራሮችን እንደሞገቱ ከምንጮች ተሰምቷል። አብዛኞቹ ፓርቲዎች በተለይ በአማራ፣ ኦሮሚያ፣ ትግራይና በተለያዩ ክልሎች ያሉት የጸጥታ ሁኔታዎች ነፃና አሳታፊ ምርጫ ለማካሄድ አስቻይ አይደሉም የሚሉ አቋም ይዘውም ከስብሰባው ተበትነዋል የተባለው። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ጥብቅ መልእክት እንዳስተላለፉ ተሰማ። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትሩ ተናገሩ። ከሰሜን እስከ ደቡብ ባለው የሀገሪቱ ክፍሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎችም እንዳሉ የገለጹት ዶክተር አብይ አንዱም አገሩን አያውቅም ሲሉ ተችተዋል። ይህ ጠቅላይ ሚኒስትር አብይ ንግግር የተሰማው በኦሮሚያ ክልል ባሌ ዞን ባደረጉት የ3 ቀናት ጉብኝት ወቅት በተካሄደው ውይይት ላይ ነው። ሰኞ ጥቅምት 10 2018 ዓ.ም በመንግስት መገናኛ ብዙሃን የተላለፈው ይህ ውይይትም ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙት የመንግስት ኃላፊዎችና የቀድሞ ኢህአዴግ ባለስልጣናትም በተሳተፉበት ወቅት ነው። 2 ሰዓት ገደማ የሚጠጋው ይህ ውይይትም በአብዛኛው ያተኮረው በባሌ ዞን የሚገኝ የተፈጥሮ ሀብቶችን ማልማትና መጠቀም በተመለከተም ነው። መጨረሻም ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይም እንደ ሌሎች ተሳታፊዎች ሁሉ በአካባቢው ያለው ሀብት በሚገባ ልክ ባለመልማቱ የተሰማቸውን ቁጭት ሲገልጹ ተሰምቷል። አብይ በንግግራቸውም ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታም በተለያዩ መንገድ እንደሚጠቀስም ጠቅሰዋል። ጠቅላይ ሚኒስትሩ የሚመሩት መንግስት አቋም ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ግን አንቀመጥም እናለማለን የሚል እንደሆነም ገልጸዋል። ወደ ቀጣዩ መረጃችን ስናመራ በአዲስ አበባ ውስጥ የሚገኙ በርካታ ነዋሪዎች አቤቱታ በማቅረብ ላይ እንደሆኑ ተሰማ። 1500 ብር ይከፈል ለነበረው ጤና መድን ከ7000 እስከ 10000 ብር እንድንከፍል እየተገደድን ነው ብለዋል። 1500 ብር ሊከፈል ለነበረው ጤና መድን ከ7000 እስከ 10000 ብር እንድንከፍል እየተገደድ ነው ሲሉ ቅሬታቸውን ለአሃዱ ያቀረቡት አዲስ አበባ ጤና መድን ተገልጋዮች ናቸው። እየጠየቅን ያለነው የጤና መድን ክፍያ የከተማዋን ነዋሪ አቅም ከግምት ውስጥ ያስገባ አይደለም ያሉት ቅሬታ አቅራቢዎቹም ባለፈው ዓመት ለአገልግሎት ይከፈል የነበረው ክፍያ የዚህ ዓመት ክፍያ ግን በከፍተኛ ሁኔታ መጨመሩንም ገልጸዋል። በዚህም የሚመለከተው አካል መፍትሄ ሊሰጠን ይገባል ሲሉም ጠይቀዋል። እዚህ ባሻገርም ክፍያው በከፍተኛ ሁኔታ ከመጨመሩም የተነሳ የድሃ ለሆኑት ማህበረሰብ ክፍሎችም ለአገልግሎት 2200 ብር እየተከፈለ መሆኑን ጠቁመዋል። አዱ ነዋሪዎችን ቅሬታ ተቀብሎ በአዲስ አበባ ከተማ አስተዳደር ጤና ቢሮ የማህበረሰብ አቀፍ ጤና መድን ዳይሬክተር የሆኑትን አቶ ኢብራሂም ተካም ጠይቋል። ዳይሬክተሩ በሰጡት ምላሽም ባለፉት ጊዜያት ሁሉም ሰው ተመሳሳይ ክፍያ ይከፍል እንደነበር አስታውሰው በዚህ ዓመት የተሻለ ገቢ ያለው ዜጋ የተሻለ ክፍያ እንዲከፍልና አነስተኛ ገቢ ያለው ሰው በአቅሙ እንዲከፍል እየተደረገ መሆኑን ተናግረዋል። በዚህም የክፍያ ሂደትም የደረጃ ሀ ግብር ከፋዮች 10500፣ ደረጃ ለ ግብር ከፋዮች 6900 እንዲከፍሉ
አንስተው አብዛኛው ነዋሪ 2000 ብር እንደሚከፍሉና ምንም ገቢ የሌላቸው ዜጎች ወጪውንም መንግስት እንደሚሸፍኑ ገልጸዋል። ባለፈው ዓመት የነበረው የክፍያ ስርዓት ሁሉም ዜጋ 1500 ብር ይከፍልን የሚል እንደነበረ በማስታወስም በዚህም ዓመት አቅማቸውን ያገናዘበ የክፍያ ስርዓት ተግባራዊ መደረጉንም ጠቁመዋል። ይህም በዚህ ዓመት በተቀመጠው አቅጣጫ ተግባራዊ እየተደረገ መሆኑንም አስታውቀዋል። ዳይሬክተሩ ይህንን ማድረግ ያስፈለገው የመዋጮ ሁኔታው አቅምን ያላገናዘበ ያከፋፈል ስርዓት እንዲከፈል አዋጅ ላይ በመቀመጡም ነው ብለዋል። አዋጁ ሲዘጋጅም ይህን ተግባራዊ ሲደረግም በጥናት ላይ ተመስርቶ እንደነበረ ተናግረዋል። በመጨረሻም ታላቅ የምስራች ነው የተሰማው። ኢትዮጵያ አዲስ ውል መፈራረሟ ተነገረ። ኢትዮጵያና ሩሲያ አዲስ የኒውክሌር ቴክኖሎጂ ስምምነት መፈራረማቸው ተነግሯል። ኢትዮጵያና ሩሲያ የኢትዮጵያን ዘመናዊነት የሚያፋጥን አዲስ የኒውክሌር ቴክኖሎጂ ስምምነት መፈራረማቸውን የኢፌዴሪ የውጭ ጉዳይ ሚኒስትር አስታውቋል። ኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በሩሲያ ፌዴሬሽን ያደረጉት ይፋዊ የሥራ ጉብኝት በተሳካ ሁኔታ ማጠናቀቃቸውን ገልጸዋል። የውጭ ጉዳይ ሚኒስትሩና የኢትዮጵያ ከፍተኛ የልኡካን ቡድን ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና ሌሎችም የሩሲያ ባለስልጣናት ጋር በትናንትናው ዕለት ተወያይተዋል። በዚህም የኒውክሌር ኃይል ማመንጨት ፕሮጀክት በሚመለከት ወደፊት በሚካሄድበት መንገድ ዙሪያም በተለያዩ ዘርፎች ያለውን ትብብር በማሳደግና በሩሲያና በኢትዮጵያ መካከል ያለውን ጥልቅ ታሪካዊ ትስስር በማጠናከር ላይ ያተኮረ ውይይት መደረጉንም ገልጸዋል። ከውይይታቸውም በኋላ ከሞስኮ ጋር አዲስ የኒውክሌር ኃይል ማመንጫ ለመገንባት የሚያስችል ስምምነት መደረጉን የገለጹ ሲሆን ይህም ኢትዮጵያን በአፍሪካ ቀዳሚ ኃይል ላኪ ለማድረግም ትልቅ እርምጃ መሆኑንም በጋራ በሰጡት መግለጫ ይፋ አድርገዋል። ይህ ትልቅ ምዕራፍ ነው የተባለለትና በኒውክሌር የድርጊት መርሃ ግብር ስር ኢትዮጵያ ከሩሲያ ጋር የተፈራረመችው አዲስ የኒውክሌር ጣቢያ ግንባታ ስምምነት አገሪቱ ወደ ኢንዱስትሪ የምታደርገውን ሽግግርና ዘመናዊነት በከፍተኛ ሁኔታም ያፋጥናል ተብሎ ይጠበቃል። ይህም ኒውክሌርና የውሃ ኃይልን በማጣመር የቴክኖሎጂ ፈጠራንና የሰው ሰራሽ አስተውሎት እድገት በሀገሪቱ ለማራመድ ያለመ ነው ተብሏል። በተጨማሪም ፕሮጀክቱ ኢትዮጵያ በኃይል ትብብር እና በጋራ ቴክኖሎጂ ግስጋሴ ቀጣዊ ህይወቷን ለማሳደግ ያላትን ቁርጠኝነት ያሳያል ሲሉ ሚኒስትሩ አስታውቀዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በሩሲያ በመጀመሪያ ቀን ቆይታቸው ከሩሲያ የአቶሚክ ኤጀንሲ የሥራ ኃላፊዎች ጋር ተወያዩም ሲሆን በውይይታቸውም በሁለቱ ሀገራት መካከል ያለውን ትብብር ወደ ላቀ ደረጃ ለማድረስ በሚያስችል ጉዳዮች ላይ መምከራቸው ገልጸዋል። መስከረም 15 ቀን 2018 ዓ.ም ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ለመገንባት የሚያስችል ስምምነት መፈራረማቸው ይታወሳል። የዕለቱ መረጃችን በዚህ ጨረስን። መልካም ጊዜ